ካራማራ የኢትዮጵያኖች የደም አምባ ሲታወስ ይኖራል እንደ አድዋ ጀግኖች የድል ካባ። ቀውጢ ሲፈጠር መልካው ሲናጋ አባሮ ገዳይ ቆላ እናደጋ ዘራፍ አካኪ ዘራፍ የካራማራው ጀግና። ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሸር፣ ላይክ አድርጉ። ዛሬ የካራማራን 48ኛ ዓመት መታሰቢያ የምናከብርበት ቀን ነው። የድል ቀን፣ የጀግንነት ቀን፣ ስንት ወታደር መስዋዕት የከፈለበት ቀን። ካራማራ የካቲት 26 የካቲት 26 2018 ዛሬ 48ኛ ዓመቱ ላይ ካራማራ በ1970 ዓመተ ምህረት በውጊያው ተሳትፍ ያለው ነበርኩ። ምን ያህል ዋጋ እንደተከፈለ ማንም አያውቅም። ይህ የካራማራ ትግል፣ ይህ የካራማራ የድል ችቦ እስከ ዛሬ ድረስ ሳይከበር እንደ አድዋ መከበር ሲገባው፣ እንደ አድዋ መታወስ ሲገባው ሳይታወስ ተዳፍኖ ተቀመጠ። ህወሓት የተባለ ነቀርሳ ግንቦት ሃያን ለማክበር ሲል የካራማራን ድል አዳፍኖት ኖረ። አሁንም ይሄው ሌባ ጣትም እንደዚሁ በህግ በአንቀጽ ተደንግጎ መከበር የሚገባው የካራማራ ድል ተዳፍኖ 48 ዓመት ሙሉ ተቀመጠ። ግን ታሪክ ነው። ታሪክ ደግሞ አይጠፋም። መንግስት ይመጣል፣ መንግስት ይሄዳል። ዓመት ይመጣል፣ ዓመት ይሄዳል። ታሪክ ግን ለዘላለም ነው። ዘላለም ይሄኛው መንግስት ቢቀብረው የሚመጣው መንግስት ደግሞ ያነሰዋል። ታሪክ ነው እኮ። ሌባጣት የአፄ ምኒልክ የአፄ የፍታውራሪ የኃይለ ሥላሴን አባት ነው አለ ሐረር የነበረውን ሐውልት ያስፈረሰው። ያ ሐውልት ደግሞ የሚተከልበት ጊዜና ሰዓት ይመጣል። እመኑኝ ይመጣል። የአፄ ምኒልክንም እኮ ሐውልት ጊዮርጊስ ያለውን አዲስ አበባ ያለውን ሊያፈርሱት ነበር። ህዝብ ነው ሆ ብሎ ወጥቶ እንጂ ሊያፈርሱት ነበር። የራስ መኮንንን አይደል ሊያፈርሱት ሐረር ላይ አፍርሰው እኮ ጣሉ። ታሪክ ነው እኮ። ግን ታሪክ ደግሞ ይመጣል። መንግስት ይመጣል። የሚመጣው መንግስት ደግሞ ያቆመዋል በከፍታ በተሻለ ሁኔታ። ስለዚህ የካራማራን ድል አዳፍኖ 48 ዓመት ሙሉ አካላችንን አጉድለን ደማችንን አፍሰን ሞተን ተቀብረን ካራማራ ላይ ድል ያበራ ነው፣ ችቦ ያበራ ነው። ያ ድል ተቀብሮ 48 ዓመት ድረስ ተቀመጠ። በእኛ ልብ ውስጥ ግን አለ፣ በኢትዮጵያውያን ልብ ውስጥ አለ። ይከበራል። እነ ሌባጣት ባያከብሩት፣ እነ ህወሓት ባያከብሩት፣ ኢትዮጵያውያን ግን ያከብሩታል። ተመልከት፣ እንዲህ ነው። ሄደን ጎደ ሰራዊት እያለ የዘመን ሄደን ካራማራ ላይ 3 ቀን 4 ቀን ተዋግተን ኮብልሎ የሄደ የሰድባሬ ጦር ካራማራ ላይ ሲመታ ፈዲስ ላይ ተመታ። ከፈዲስ ሄዶ ካራማራ ላይ ሰፈረ። ከካራማራ ላይ ዙሪያውን ገና ከበ ስንል ተነስቶ ነው የኮበለለው። የለበሰውን ጫማውን መሳሪያውን እየጣለ መቋድሾ ነው የገባ ሰራዊቱ። እመነኝ፣ እንዲህ ነው አርበድብደን ድል ያደረግነው። ያ ድል ታዲያ ተዳፍኖ እንዲህ ድፍንፍን ብሎ ተቀመጠ። ውርደት እኮ ነው እናንተ። ይሄ እኮ የሀገር ታሪክ እኮ ነው። ለምንድን ነው የአድዋን ታሪክ የምናከብረው? የአባቶቻችን
አጥንት የአባቶቻችን ደም ፈሶ ዳር ድንበሯን ኢትዮጵያን ያስከበሩት ስለሆነ አይደለም እንዴ የአድዋን ድል የምናከብረው የምንዘክረው? እሱም እኮ እንዳይከበር እኮ ዘንድሮ አሁን የአድዋ ድል ሲከበር አንድ ጊዜ እንኳን የሚኒሊክ የአፄ ሚኒሊክ ስም ተነስቷል። እናንተ ኢትዮጵያውያን ስሙኝ፣ ታሪክ እየሞተ እየተቀበረልህ ነው። ታሪክ ሲቀበር፣ ታሪክ ሲዳፈር ዝም ብለህ አፍህን ዘግተሃል። እናት አባቱ ቅድመ አያቶችህ ደምህን ያፈሰሱት ደማቸውን አፍሰው አጥንታቸውን ከስክሰው በአፄ ሚኒሊክ መሪነት አድዋ ላይ ድል አድርገው አፄ ሚኒሊክ በአድዋ ድል ተብሎ ተነሱ። ስማቸው እንኳን ተነሳ ወይ ንገሩኝ እስቲ። አፄ ሚኒሊክ ተብሎ ተነሳ ስማቸው? ንገረኝ። ቀስ በቀስ እንቁላል በእግሯ ትሄዳለች አሉ። የምንድነው የአድዋ 00 ምናምን አሰራ። እዛ ላይ ታሪኩን ለማዳፈን ቀስ እያለ ደግሞ ይሄ ለልማት ይፈለጋል ምን ይልና ሐውልቱን እንደ ራስ መኮንን ሐረር እንደተነሳው ያነሳላል። ታሪክ የተቀበረ ሄድና በሌላ ታሪክ ሲቀየር የዛን ጊዜ ታሪክ እኮ እንደዚህ ነበር ትላለህ። ባትወለድ ይሻልህ ነበር። ኢትዮጵያዊ ባትሆን ይሻልህ ነበር። አንተ አፄ ምኒልክ የጥቁር አውራ የተባሉት መላው የጥቁር ሕዝብ የሚያከብረውን ስማቸውን የሚያነሳውን የሚዘክረውን ፎቶአቸውን ደረቱ ላይ ኮፍያው ላይ በቲሸርት እያሰራ እያደረገ ጥቁር ሕዝብ ኢትዮጵያ ውስጥ ግን አንዴም ስማቸው አልተነሳም። በዛች ቀን አንዴም ካራማራማ ተውት። 48 ዓመት ሙሉ ተዳፍኖ የተቀመጠ እኛ ደማችን ያፈሰስንለት እኛ አካላችን የጎደለ እኛ አይናችን የጠፋ እግራችን የተቆረጠው በልባችን እናስበዋለን እያለቀስን እያነባን። ቀን ይመጣል፣ ጊዜ ይመጣል። ህወሓት የተባለ ነቀርሳ የሱን ግንቦት ሃያ ያከበረ ካራማራን ግን አዳፍኖ ተቀመጠ። እንዳይጠራ ቀኑ እንኳን እንዳይታሰብ የካቲት 26 እንዳይታሰብ ሐውልት ጋር እንኳን እግራችን የተቆረጠው አይናችን የጠፋን በውልቸር የምንሄደው በክራንች የምንሄደው ሂደን እንኳን እዛ እንዳናስታውስ ሐውልቱ ስር እንኳን ሂደን ካራማራ እንዳንል ምን ያህል ሳንክ ይፈጠር ነበር። እኛ ራሳ የሞት ነው። የኢትዮጵያን ሕዝብ ማተውት በአገር ደረጃ ህግ ተረቆማ እንዲከበር እሱን ተውት። እኛ የሞት ነው ሄደን የቆሰልነው ሄደን በክራንችም እየተገፋንም ሄደን ለመታሰቢያ ለማስታወስ ስንሄድ እኮ በስንት መከራ ነው እየተከለከለ። እንኳንስ በአገር አቀፍ ደረጃ ህግ ተረቆለት በአንቀጽ በቁጥር ተደንግጎለት ሊከበር ቀርቶ ግን ቀን ይመጣል። ቀን ይመጣል። ጊዜ ይመጣል። ካራማራ የሚነክስበት ካራማራ የሚደምቅበት የካቲት 26 የሚደምቅበት ይመጣል። አንተ የሰይድ ባሬን ጦር እኮ እያንቀጠቀጥን እያርበደበድን ሞቃዲሾ ያስገባን የካራማራ እኮ ድል መነሻ ነው። እንዴት ነው እዛ ላይ የፈሰሰው ደም ይፋረዳል? አምባ ላይ ተራራው ላይ የፈሰሰው ደም ተራራው ግርጌ የወደቀው የፈሰሰው ደም ይፋረዳል።
ካራማራ 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 የኢትዮጵያ የደም አምባ ሲታወስ ይኖራል እንደ አድዋ ጀግኖች የድል ካባ። አትጠራጠር፣ ይታወሳል። አንተ ብታዳፍነው፣ አንተ እንዳይከበር ብትከለክለው አለ፣ እዚህ ውስጥ አለ። ካራማራ አንተ አለ፣ ቀውጢ ሲፈጠር አለ። የሰይድ ባሬን ጦር ያንቀጠቀጥንበት ያራድንበት ጦሩ እዚህ ብቻ ሳይሆን ሞቃዲሾ የተናጋችበት ሰይድ ባሬ የተነቃነቀበት መንግስቱ ዙፋኑ የተገለበጠበት እኮ ነው። አንተ የካራማራ ድል የካራማራ ድል እንዴት አይከበር? እንዴት ህግ አንቀጽ ወጥቶለት አይከበር? እንዴት ሰው የለማ የለማ ኢትዮጵያዊ የለማ፣ ኢትዮጵያዊ የሚባል ምሁር የለማ፣ ኢትዮጵያዊ የሚባል ህዝብ የለማ። ኢትዮጵያዊማ ቢኖር በሰላማዊ ሰልፍ ወጥቶ ሆ ይል ነበር። ካራማራ አባቶቻችን እናቶቻችን ደም አጥንታቸውን የከሰከሱበት የድል አምባ፣ የድላችን ንጉስ፣ የድላችን አውራ ይህ መከበር አለበት። በህግ በአንቀጽ በቁጥር መደንገግ አለበት እንዲከበር ብለው ይወጡ ነበር። የለማ ኢትዮጵያዊ የለማ፣ የኢትዮጵያዊ ምሁር የለማ፣ የለም። ግን ቀን ይመጣል፣ ለማንኛውም ቀን ይመጣል፣ ጊዜ ይመጣል፣ ጊዜ ይሄዳል፣ ጊዜ ይመጣል። ካራማራ ሸብርቆ ይከበራል፣ መታሰቢያ ይሰራለታል። በካራማራ ላይ ለወደቁ፣ በካራማራ ላይ ደማቸው ፈሶ አጥንታቸውን ለከሰከሱ ወገኖቼ፣ ወንድሞቼ ከጎኔ የወደቁት መታሰቢያ ሐውልት ይሰራላቸዋል። ካራማራ ተራራ ላይ መነኝ፣ ካራማራ ተራራ ላይ ቦታው ላይ መታሰቢያ ሐውልት ከሩቅ የሚታይ ለዘላለም የሚኖር ከአድማስ ማዶ የሚታይ ሰዎች እየመጡ የሚጎበኙት ለመጎብኘት የሚጋፉበት ሐውልት መታሰቢያ ይሰራል። እመነኝ። ጊዜ አለ፣ ጊዜ ይመጣል፣ ጊዜ ይሄዳል። ህዋት ቢያዳፍነው፣ ሌባ ጣት ቢያዳፍነው፣ ካራማራ ግን ለዘላለም ይኖራል። አለ በልባችን ውስጥ እናታ አባቶቻቸው ዛሬ የወደቁ ልጆች አሉ። የአባታቸው አጥንት እዚያ ላይ አለ፣ የአባታቸው ደም እዚያ ላይ አለ። እንዴት ካራማራ አይከበርም? እናንተ እንዴት መላው ኢትዮጵያ እኮ ተጠራርቶ ይሄ ናይታል፣ ይሄ መላው ኢትዮጵያ እኮ ይሄ አማራ ወይ ኦሮሞ ወይ ትግሬ አይደለም እኮ። ያንተ በ1969 ዓመተ ምህረት ሆ ብሎ 300 ሚሊሻ ከየአካባቢው ተጠራርጎ ተለቃቅሞ መጥቶ ታጠቅ ሰልጥኖ ሆ ብሎ ሄዶ እኮ ነው የሶማሌን ጦር ያርበደበረው። አንተ እንዴት! ይሄ እኮ የመላው ኢትዮጵያ ታሪክ ነው። የአንድ ሰው ታሪክ፣ የአንድ ብሔር፣ የአንድ መንግስት፣ የአንድ ንጉስ ታሪክ አይደለም። የመላው ኢትዮጵያ ታሪክ፣ የመላው ኢትዮጵያ ደም የፈሰሰበት፣ የመላው ኢትዮጵያ አጥንት የተከሰከሰበት የካራማራ ድል እንዴት አይከበርም? እንዴት! ታዲያ ይሄንን መንግስት ነው መንግስትም ላይ የምትቀበለው? ጸሐፊው መንግስት የምትለው ኢትዮጵያን የሸጣትን ታሪክን የሸጠ ታሪክን የሚያዳፍን ይህን መንግስት ብለህ ትቀበለዋለህ። መንግስታችን ትለዋለህ። በእንትን ምንድነው ብርሃን ኤሌክትሪክ መንገዱን ስላበራልህ፣ መንገዱን ባሸዋ በሲሚንቶ ስለለቀለቀልህ፣ ከአረብ ሀገር አምጥቶ ዘንባባ ስለተከለልህ መንግስት ትላለህ። መንግስት ካራማራ ይታያል። ባንዲራው አረንጓዴ፣ ቢጫ፣ ቀይ ይሄ ነው ካራማራ ማለት።
እንዲህ ዘምቶ ነው እንዲህ ተሞ ዘምቶ ነው ካራማራ ላይ ድል ያደረገ አንተ ካራማራን ማዳፈን የካራማራን አለማክበር የእንግዴ ልጅ ታሪክን የሚቀብር የኢትዮጵያን ምንነት የሚቀብር የእንግዴ ልጅ ሌባ ጣት ቀን ደርሷል። ቀንህ ደርሷል። ቀን መጥቷል። ጊዜ መጥቷል። ካራማራ በድል ታብባለች።